ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ቅዳሜ የምሳ ሰዓት አዳዲስ ስፖርታዊ ጉዳዮችን የምናነሳበትን ፕሮግራም ወደ እናንተ ልናደርስ እነሆ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው በጣም በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። የዝውውር ጉዳዮችን ነው በስፋት በዛሬው የምሳ ሰዓት ፕሮግራማችን የምናነሳው። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን ማድረግ ትችላላችሁ። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። እኛ ከመሸጋገሪያ በኋላ የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናምራ። ቸልሲ ከቻቪ አሎንሶ ጋር የሰራውንና 26 ጎሎች ላይ አስተዋጽኦ ያደረገውን ተጫዋች ለመመልመል ይፈልጋል ተብሏል። ቸልሲ በዘንድሮ የክረምት ተጫዋቾች የዝውውር መስኮት የባየር ሌቨርኩዘኑን ተከላካይ አሌሃንድሮ ግሪማልዶን ለማስፈረም ነው ፍላጎት እንዳለው የተነገረው። ማርኮ ኮሬያን ክለቡን ለቆ ሊወጣ እንደሚችል እየተነገረ በመሆኑ ቸልሲ ተገቢውን ተተኪ መፈለግም ይኖርበታል ተብሏል። ግሪማልዶ ለዚህ ሚናም ተመጣጣኝ ተጫዋች እንደሆነ ነው ይፋ የተደረገው። ማርኮ ኮሬያ ክለቡን ለቆ መውጣቱን ተከትሎ የ30 ዓመቱ ተጫዋች በጀርመኑ ክለብ ባየር ሌቨርኩዘን ስር በቻቪ አሎንሶ አመራር ስር እየተጫወተ በመሆኑ የጨዋታ ስልቱን በፍጥነት ለመላመድ በቸልሲ ቤትም አፋጣኝ ለውጥ ሊያመጣ ይችላል ተብሎ ይታመናል። ወደ ቸልሲ የመቀላቀል እድሉ ለተጫዋቹ እጅግ የሚያጓጓ ነው። የቻቪ አሎንሶ የጨዋታ ፍልስፍናን ስለሚያውቅ በቸልሲም ተጽዕኖ መፍጠር አይከብደውም ተብሎ ይታሰባል። እንደ ቲም ቶክ ዘገባ ከሆነ ባርሴሎናም ግሪማልዶን ለማዘዋወር ፍላጎት አለው። ቸልሲ ይህንን ዝውውር ማጠናቀቅ ይችል እንደሆነ ወደፊት የሚታይ ነው። ክለቡ የውድድር ዘመኑን በደካማ ሁኔታ ስላጠናቀቀ በክረምቱ የዝውውር መስኮት ቡድኑን ማጠናከርና እንደ ማርኮ ኮሬ ያሉ ቁልፍ ተጫዋቾችን በአግባቡ መተካትም ይኖርበታል። ግሪማልዶ በአሁኑ ሰዓት በሙያው ከፍተኛ ደረጃ ላይ ወይም ፒክ ደረጃ ላይ የሚገኝ ሲሆን ወደ ታላቅ ክለብም ለመዘዋወር ትክክለኛው ጊዜው አሁን ነው። ባርሴሎና ለተጫዋቹ የቻምፒየንስ ሊግ ተሳትፎ ዋስትናን ሊሰጥ ይችላል። ቸልሲ ግን አሳዛኝ የውድድር ዘመን አሳልፎ ምንም ችግር የአውሮፓ ውድድሮች ላይ አይሳተፍም። ተጫዋቹ የላሊጋውን ሻምፒየን ባርሴሎናን የመቀላቀል ፍላጎት ይኖረው እንደሆነ ወደፊት የሚታይ ነው። ግሪማልዶ በአውሮፓ ከፍተኛ ደረጃ ባላቸው ውድድሮች መወዳደርና ዋንጫዎችንም ማንሳት ነው የሚፈልገው። ቸልሲ የገንዘብ አቅም ስላለው ዝውውሩን የመፈጸም እድል ቢኖረው ባርሴሎናን መብለጥ ይጠበቅበታል። ግሪማልዶ ባለፈው የውድድር ዘመን 14 ግቦችን አስቆጥሮ 12 አሲስቶችንም ማድረግ ችሏል። ተጫዋቹ ከዚህ ቀደምም ከቸልሲ ጋር ስሙ ሲያያዝ መቆየቱን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቶተንሃም ሆትስፐርስ በዘንድሮ የክረምት ተጫዋቾች የዝውውር መስኮት የካናዳዊውን አጥቂ ጆናታን ዴቪድን ከዩቬንቱስ ለማዘዋወር እየተዘጋጀ ነው። የ26 ዓመቱ የካናዳ ብሔራዊ ቡድን አጥቂም በጣሊያን እግር ኳስ አቋሙን ማሳየት ተስኖት በዩቬንቱስ ቆይታም አጥጋቢን ያልሆነ ጊዜ እያሳለፈ ነበር። ዩቬንቱስ ተጫዋቹን ለመሸጥ ዝግጁ ነው። ቱቶ ዩቬ የተባለው የጣሊያን የመረጃ ምንጭ እንደሚናገረው ከሆነ ደግሞ ቶተንሃም ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ነው። ጆናታን ዴቪድ ከኒውካስል ዩናይትድ ጋርም ስሙ በትልቁ ይነሳል። አጥቂው ቀደም ሲል በፈረንሳዩ ክለብ ሊል በነበረው ቆይታ ብቃቱን አሳይቷል። ወደ ጣሊያን ከመሄዱ በፊትም በፈረንሳይ ክለብ 109 ግቦችን አስቆጥሮ ነበር። ሆኖም ግን በጣሊያን በ35 የሊግ ጨዋታዎች ያስቆጠረው 6 ግቦችንና 4 ለግብ የሆኑ ኳሶችን ማመቻቸት ብቻ ነው። ጆናታን ዴቪድ በሙያው ወደ ቀድሞ አቋሙ መመለስ ይፈልጋል። ለሱም አዲስ ጅምር ወሳኝ ነው። ቶተናም ለሱ የሚፈልገውን መድረክም ሊሰጠው ይችላል። በእንግሊዝ የፕሪሚየር ሊግ ጨዋታዎች ላይ አዘውታሪ ተሳትፎን ማድረግም የካናዳዊው አጥቂ ምርጥ ብቃትን ሊያወጣው ይችላል። ቶተንሃም ይህንን ዝውውር ዳቪድ ከብሔራዊ ቡድኑ ጋር በዓለም ዋንጫው ላይ ጥሩ ነገሮችን እያሳየ እንደሚገኝም ተመልክተናል። በቅርቡም ሃትሪክ መስራቱን እናስታውሳለን። የዩቬንቱስ ተገቢውን የዝውውር ክፍያ የሚያገኝ ከሆነ ተጫዋቹ ለመልቀቅ አያመነታም። ዩቬንቱስ ዮናታን ዴቪድን በነፃ ዝውውር ስለፈረመ አሁን ላይ በሚሸጥበት ጊዜ ትልቅ ትርፍ ሊያገኝ ይችላል። የጣሊያኑ ምንጭ እንደሚናገረው ከሆነ ዩቬንቱስ የቶትንሃሙን ተጫዋች ደስቲን ኡዶጊንና ጉሌርሞ ቪካሪዮን ለመመልመል ይፈልጋል። ሁለቱ ክለቦች ለሁለቱም ወገኖች የሚጠቅም ስምምነት ላይ መድረስ ይችሉ እንደሆነ ወደፊት የሚታይ ነው።
ቶተንሃም በግብ ክልል አካባቢ ተጨማሪ ጥራት ያላቸው ተጫዋቾችን ይፈልጋሉ። የካናዳዊ ኢንተርናሽናል የነበረውን ብቃትና በራስ የመተማመንን መልሶ ካገኘ ለቶተንሃም ተመጣጣኝ ተጫዋች ሊሆን እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የሆፌንየም አጥቂ የሆነው ባዙማና ቱሬ በዘንድሮ የክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ ሊወጣ እንደሚችል እየተነገረ ሲሆን ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት አሳይቷል። እንደ ፉት መርካቶ ዘገባ ከሆነ የ20 ዓመቱ የቡንደስሊጋ አጥቂ በዘንድሮ የውድድር ዘመን ባሳየው ብቃት የበርካታ ክለቦችን ቀልብን ስቧል። ለጀርመኑ ክለብ በሁሉም ውድድሮች 5 ግቦችን አስቆጥሮ 12 ለግብ የሆኑ ኳሶችን አመቻችቶ በማቀበል በአጠቃላይ 17 ግቦች ላይ ቀጥተኛ አስተዋጽኦን አድርጓል። ባዙማና ቱሬ ከሊቨርፑል ጋርም ስሙ እየተያዘ ነው የሚገኘው። የባዙማና ቱሬ ፍጥነት፣ ጉልበትና በግብ ክልል አካባቢ ያለው የፈጠራ ችሎታ የበርካታ ታላላቅ ክለቦችን ቀልብንም ስቧል። ማንቸስተር ዩናይትድ በአጥቂ መስመሩ ላይ ተጨማሪ ጥራት ያስፈልገዋል። የ20 ዓመቱ ወጣትም ለረጅም ጊዜ ክለቡን ሊያገለግል የሚችል ጠንካራ ዝውውር ሊሆን ይችላል። ዘገባው እንደሚጠቁመው ኒውካስል ዩናይትድ ተጫዋቹን ለማዘዋወር የመጀመሪያ እርምጃ ቢወስድም ስምምነቱ ገና አልተጠናቀቀም። ማንቸስተር ዩናይትድ አሁን ላይ ተጫዋቹን ለማስፈረም በቁርጠኝነት እየሰራ ነው። የአጥቂው የገበያ ዋጋ 40 ሚሊዮን ዩሮ ሆኖ የተገመተ ሲሆን ማንቸስተር ዩናይትድ ይህንን ዋጋ ለመክፈልም ፍቃደኛ መሆኑን ወደፊት የምናየው ይሆናል። ዩናይትድ ተጫዋቹን ለመግዛት የገንዘብ አቅም አለው። ባዙማና ቱሬ ለዚህ ኢንቨስትመንትም ተመጣጣኝ ብቃትን ማሳየት የሚችል ተጫዋች ነው። እሱ ብዙ አቅም ያለው ወጣት በመሆኑ ልምድና ጥሩ ስልጠናን ሲያገኝ የበለጠም እያደገ ይሄዳል። ማንቸስተር ዩናይትድ ወጣት ተጫዋቾችን በማሳደግ የሚታወቅ በመሆኑ ቱሬ በክለብ ውስጥም ከፍተኛ ደረጃ ላይ እንዲደርስም ሊረዱት ይችላሉ። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ ስለሚሳተፍ የአውሮፓ ታላላቅ ክለቦች ጋርም ለመፎካከር ጥራት ያላቸው ተጫዋቾች ያስፈልጉታል። የ20 ዓመቱ አጥቂ በፍጥነቱና ባልተጠበቀ የጨዋታ ዘይቤው የአጥቂ ክፍሉን ሊቀይረው ይችላል። በመጨረሻም የትኛው ክለብን እንደሚቀላቀል ወደፊት የምናየው ነው የሚሆነው። ኒውካስል ለተጫዋቹ ማራኪ መዳረሻ ሊሆን ይችላል። ነገር ግን ባዙማና ቱሬ በቋሚነት የመሰለፍ ዕድል የሚያገኝበት ክለብ መምረጡን ለወደፊት እድገቱ ወሳኝ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቶተንሃም ባለፈው የውድድር ዘመን የጠበቁትን ብቃት ያሳየውንና በ19 ግቦች ላይ ቀጥተኛ ተሳትፎ የነበረውን አጥቂ ለማዘዋወር እቅድ አለው። ቶተንሃም ሆትስፐርስ በዘንድሮ የክረምት የተጫዋቾች የዝውውር መስኮት ሃሪ ዊልሰንን በነፃ ዝውውር ለማምጣት ፍላጎት አሳይቷል። የ29 ዓመቱ የዌልስ ብሔራዊ ቡድን ተጫዋች ኮንትራቱ በክረምቱ ስለሚጠናቀቅ በነፃ ዝውውርም ሊያገኘው የሚችል ተጫዋች ነው። እንደ ቲም ቶክ ዘገባ ከሆነ ቶተንሃም የአጥቂ መስመሩን ለማጠናከር ዊልሰንን ዋና ኢላማ አድርጎታል። ዊልሰን ከአስተን ቪላ እና ከኒውካስል ዩናይትድ ጋርም ስሙ እየተያዘ ነው። ቶተንሃም በክንፍ መስመሮች ላይ ተጨማሪ ጥራት ያላቸው ተጫዋቾች ያስፈልጉታል። የዌልስ ኢንተርናሽናል የነበረው ዊልሰን ለነሱ ተስማሚ ሊሆን ይችላል። ባለፈው የውድድር ዘመን ለፉልሃም እጅግ አስደናቂ ብቃትን ያሳየ ሲሆን ለታላላቅ ክለቦችም መጫወት የሚያስችል ብቃት እንዳለው አረጋግጧል። ምንም እንኳን በዘንድሮው የውድድር ዘመን በፕሪሚየር ሊጉ 17ኛ ደረጃ ላይ በመያዝ ብዙም ያልተሳካለት ቢሆንም ቶተንሃም ለሚቀጥለው የውድድር ዘመን ጠንካራ ሆኖ ለመመለስ እየሰራ ነው። ዊልሰን በሁለቱም የሜዳ ክፍሎች በግራና በቀኝ ክንፍም የመጫወት ችሎታ ስላለው ለቡድኑ ግብ በማስቆጠርና የፈጠራ ስራዎችን በመስራት ረገድም ትልቅ አስተዋጽኦን ያደርጋል። በተለይም በረጅም ርቀት በመምታት የሚታወቅ በመሆኑ ለቶተንሃም አጥቂ መስመር አዲስ መልክን ሊያጎናጽፈው ይችላል። ሃሪ ዊልሰን በባለፈው የውድድር ዘመን ብቻ 11 ግቦችን አስቆጥሮ ለ8 ግቦች መገኘትም አስተዋጽኦ አድርጓል። በሰሜን ለንደኑ ክለብ ካሉ ምርጥ ተጫዋቾች ጋር ሲጫወትም አፈጻጸሙ የበለጠ ሊሻሻል ይችላል። ቀድሞውኑ የሊቨርፑል አካዳሚ ውጤት የሆነው ዊልሰን በአሁኑ ሰዓት በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ዋንጫዎችን ለመፎካከር የሚያስችልም ትልቅ ክለብን ለመቀላቀል ትክክለኛው ጊዜ ነው። እንደዚህ አይነት ጥራት ያለው ተጫዋችን በነፃ ዝውውር ማግኘትም ለቶትንሃም ትልቅ የዝውውር ስኬትን ሊሆንለት ይችላል። ይህ የክለቡ አጥቂ መስመር ብዙ ገንዘቦችን ሳያወጡም ለማሻሻል ይረዳቸዋል። ቶትንሃም ይህንን የዝውውር እድልም ለመጠቀም ሌሎች ክለቦች ሳይቀድሙትም በፍጥነት መንቀሳቀስ ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ኒውካስል ዩናይትድ እና ባርሰሎና የሪያል ቤቲሱን ተከላካይ ናታንን ለማዛወር ፍላጎት እንዳላቸው ተነግሯል። የ25 ዓመቱ ተጫዋች በላሊጋ በነበረበት ቆይታ አስደምሟል። ስለዚህም ስለ ክረምት ዝውውር መነገሩ ተገቢ ነው። ቸልሲና ሪያል ማድሪድ ከዚህ ዓመት መጀመሪያ ላይ ከናታን ጋር ተያይዘው ነበር። አሁን ላይ ግን ዋናው ፍላጎት ያለው ባርሴሎና ይመስላል። ኒውካስል ብዙም ርቆ አይገኝም።
ይህ የተገለጸው በኢስታዲዮ ዲፖርቲቮ ዘገባ ሲሆን የባርሴሎና አለቃ ዴኮም ከተጫዋቹ ወኪል ጋር መገናኘታቸውም ሆነ ኒውካስልና ዩቬንቱስም ለዝውውሩ እንደሚፎካከሩ አስታውቋል። ናታን ከሪያል ቤቲስ ለመውጣት ከወሰነ በዚህ ክረምት ብዙ አማራጮች ይኖሩታል። ኢስታዲዮ ዲፖርቲቮ እንደጠቆመው ከሆነ የመሸጫው ዋጋውም በ45 ሚሊዮን ዩሮ አካባቢ ይሆናል። ይህ በስፔን እግር ኳስ ቆይታው በራስ መተማመን ላገኘና በሙያው ጫፍ ላይ ለሚገኝ ተከላካይ ተገቢ ዋጋ ይመስላል። ናታን ከዚህ ቀደም በናፖሊ ተቸግሮ ነበር። ስለዚህም ወደ ጣሊያን የመመለስ ፍላጎት ላይኖረው ይችላል። ነገር ግን በፕሪሚየር ሊጉ ራሱን ሲፈትሽ ማየትም አስደሳች ይሆናል። ቢሆንም ግን ባርሴሎና ፍላጎቱን ካጠናከረ ወደ ካምፕ ኖ የሚያደርገውን ዝውውር መቃወም ከባድ ነው የሚሆነው። ኒውካስል በቅርብ ዓመታት ባሳዩት እድገት ምክንያትም እንደ ፈታኝ ፕሮጀክት ሊታዩ ይችላሉ። ምንም እንኳን የሄደው የውድድር ዘመን በጣም ጥሩ ባይሆንም ከቻምፒየንስ ሊግ ውጪ ሆነው ከ2024-25 የካራባኦ ዋንጫም ድል በኋላ ምንም አይነት ዋንጫ ሳይሳካላቸው ቀርቷል የሚል መረጃ ነው የወጣው። ክሪስታል ፓላስ የማንቸስተር ዩናይትዱን የተከላካይ አማካይ ማኑኤል ኡጋርቴን በዚህ ክረምት ለማስፈረም ከሚፈልጉ ክለቦች መካከል እንደሚገኝበት ይፋ ተደርጓል። የዩራጓይ ኢንተርናሽናል በኦልድ ትራፎርድ ተጽዕኖ ለመፍጠር ተቸግሯል። ከዚህ ቀደም በፓሪስ ሳን ዠርሜን ተመሳሳይ ችግርም ገጥሞት ነበር። ኡጋርቴ በሙያው አንድ እርምጃ ዝቅ ማለት እንዳለበት መቀበሉ አሁን ላይ ትርጉም ይሰጣል። ምክንያቱም በአሁኑ ወቅት የመካከለኛ ደረጃ የፕሪሚየር ሊግ ክለቦች እሱን ለማስፈረም ፍላጎት እያሳዩ ነው። እንደ ስፖርትስ ቡም ዘገባም ከኡጋርቴ ዋና አድናቂዎች መካከል ሁለቱም ክሪስታል ፓላስ እና ኤቨርተን ናቸው። የ25 ዓመቱ ተጫዋች እንደገና በመደበኛነት መጫወትን ከፈለገ ይህ ደረጃ ለሱ ትክክለኛ ይመስላል። ዘገባው እንደሚያመለክተው ማንቸስተር ዩናይትድ ኡጋርቴን ከፓሪስ ሰን ዠርሜን ለማስፈረም እስከ 50 ሚሊዮን ፓውንድም የሚደርስ ትልቅ ገንዘብም አውጥተዋል። አሁን ላይ ግን ክለቡ በተጫዋቹ ላይ ትልቅ ኪሳራን ለመቀበል እንደሚገደድ ነው የሚገመተው። ማንቸስተር ዩናይትድ ማኑኤል ኡጋርቴን ለመሸጥ ተዘጋጅቷል። አቅሙን ማሳየት ባለመቻሉም ኡጋርቴ በማንቸስተር ዩናይትድ የወደፊት እቅድ ውስጥም ቦታ እንደሌለው ግልጽ ነው። ስለዚህም በቅርብ ጊዜ ውስጥም ከክለቡ እንደሚለቅ ነው የሚገመተው። ክሪስታል ፓላስ የማኑኤል ኡጋርቴን በማስፈረም ጥሩ ስራን ይሰራ ይችላል ተብሎ ይታሰባል። በዝቅተኛ ግፊትም በሚሰሩ ክለቦች ውስጥም ኳስን የመቀማት ብቃቱና ልፋቱ የበለጠ ዋጋ ሊኖረው እንደሚችል ውጤታማ መሆንም ይችል እንደሆነ ማየቱ አስደሳች ነው። አትሌቲክ ከዚህ ቀደም ኡጋርቴም የአያክስ የዝውውር ኢላማ አድርጎት እንደነበር ዘግቦ ነበር። ስለዚህም ደግሞ በዚህ ክረምት እንደገና ሊመለሱበት ይችላሉ። ይህ በእንዲህ እንዳለ ማንቸስተር ዩናይትድ የኡጋርቴና የነፃ ወኪል የሆነውን ካሴሜሮን ክፍተትም ለመሙላት አዳዲስ ተጫዋቾችን እንደሚያመጡ እርግጠኛ ነው። ፋብሪዚዮ ሮማኖ በቅርቡ እንደዘገበው ኤደርሰን ከአታላንታ ወደ ዩናይትድ መቀላቀሉን ተከትሎ የኡጋርቴ መውጣትም በትልቅ መንገድ ላይ ነው። ኤደርሰን ከኡጋርቴ የተሻለ ማሻሻያ ሊመጣ የሚችል እንደሆነ በርካቶች ያምኑበታልና በዚህ ምክንያትም ይህንን ተጫዋች አሁን ላይ በዚህ ክለብ ውስጥ የማቆየት እድላቸው ጠባብ ይሆናል ተብሎ ይታሰባል። ነገር ግን በውድድር ዘመኑ ከመጀመሩ በፊት ሌላ ተጫዋች ማስፈረሙ ጥሩ ይሆናል ተብሎ ነው የሚጠበቀው። ቸልሲ አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ ካስፈረመ ከ12 ወራት በኋላ ብቻም በዚህ ክረምት ለመሸጥ መዘጋጀቱ ተዘግቧል። እንደ ዴይሊ ሜል ዘገባ ሜትሮ እንደዘገበው ሰማያዎቹ ቸልሲዎች ለአርጀንቲናዊው የክንፍ ተጫዋች ለሚመጡ ቅናሾች ለመስማት ፍቃደኞች ናቸው። ይህ ደግሞ በነሐሴ 2025 ወደ ስታንፈርድ ብሪጅ ለመምጣት ወደ 40 ሚሊዮን ፓውንድ አካባቢ መክፈላቸው ሲታሰብ የሚያስገርም ለውጥ ነው። ቸልሲ ጋርናቾን ከዩናይትድ ሲያስፈርም እንደ ክላሲክ የቸልሲ እንቅስቃሴ ይታይ ነበር። ወጣት፣ ከፍተኛ አቅም ያለው፣ ሙሉ የመሸጫ ዋጋ ያለው ተጫዋች ተደርጎ የሚቆጠር ነበር። ከኦልትራፎርድ ከመውጣቱ በፊት ቀድሞውኑ በማንቸስተር ዩናይትድም 144 ጨዋታዎችን አድርጎ 48 ግቦች ላይም ተሳትፎ ስለነበረው በፕሪሚየር ሊጉ በጣም አስደሳች ከሆኑ የክንፍ መስመር ተጫዋቾች አንዱ ሆኖ ደርሶ ነበር። ነገር ግን እንቅስቃሴው በእውነት ትልቅ አልሆነም። ጋርናቾ የፍጥነትና የቀጥተኛነት ብልጭታዎችን አሳይቷል። ነገር ግን በቼልሲ እንግዲህ ማጥቃት ውስጥ መደበኛ ሚናውን ሙሉ በሙሉ አላረጋገጠም። የቼልሲ ፋይ መግለጫን ስንመለከት በ2025-26 የውድድር ዘመን 1268 ደቂቃዎችን እና 14 ጨዋታዎችን በቋሚነት የጀመረው የፕሪሚየር ሊግ መረጃ ደግሞ እንደሚያሳየው 24 ጨዋታዎችን እንዲሁ 10 ጅማሮችን አድርጓል። 1 ጎልና 4 አሲስቶችንም አስመዝግቧል። ለወጣት የክንፍ መስመር ተጫዋቾች ያ በጣም አስከፊ አይደለም። ነገር ግን ከትልልቅ ተቀናቃኝ በብዙ ገንዘብ ለፈረመ ተጫዋች ግን ቼልሲ ምናልባትም የበለጠ ተጽዕኖ ከዚህ በላይ ከጋርናቾ ይጠብቅ ነበር። ችግሩ የጋርናቾ ብቃት ብቻ አይደለም፣ የቼልሲ የቡድን እቅድም ጭምር ነው። በቅርብ ዓመታት ውስጥ ብዙ አጥቂ ተጫዋቾችን ሰብስበዋል። ስለዚህም በአንድ ሰው ሁልጊዜም ለደቂቃዎች መሰቃየት ነበረበት። ከጋርናቾ አንጻር ይሄ ደግሞ ለሱ ጊዜ ነው።
ገና 21 ዓመቱ ላይ የሚገኝ ተጫዋች ነው። ስለዚህም እሱን ከዚህ በላይም ከፍ ማድረግ ይቻላል። የክንፍ ተጫዋቹ ብዙ ጊዜም ያስፈልጋቸዋል፣ በተለይም በተለያዩ ታክቲካል ፍላጎቶች በትልልቅ ክለቦች መካከልም ሲንቀሳቀሱ። ነገር ግን ቡድኑ ሲጨነቅ ቼልሲን በትዕግስት አይታወቅም። ጋርናቾ ከአንድ የውድድር ዘመን በኋላ መሸጡ እንግዲህ ከባድ ሊሆን እንደሚችል ይሰማል። ነገር ግን ሙሉ በሙሉ አስደንጋጭ ግን አይደለም። ቼልሲ ይህንን የተከፈለውን 40 ሚሊዮን ፓውንድን አብዛኛውን መልሶ ለማግኘትና ቡድኑን ለአሰልጣኙ እቅድ የተሻለ ሁኔታ በሚመጥኑ ተጫዋቾች ዙሪያ እንደገና ለመቅረጽ እንደ እድል ሊመለከተው ይችላል። ቢሆንም ግን እዚህ ስጋት አለ። ጋርናቾ ከባድ የፕሪሚየር ሊግ የክንፍ ተጫዋች ለመሆን የሚያስችል ፍጥነት እንዲሁ ደግሞ ጥሩ ተሰጥኦም እንዳለው ይነገራል። ቼልሲ በጣም ቀድመው ከሸጡና በሌላ ቦታ ካደገ ይሄ ከባድ ሊሆንባቸው እንደሚችልና ሊጸጸቱበት የሚችል ሊሆን እንደሚችል የሚያሳዩ ግምቶች በትልቁ እየወጡ እንደሚገኝ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። የአርሰናል ራያን ላይ ያለው ፍላጎት መጀመሪያ ላይ የሚያስገርም ይመስል ነበር። ነገር ግን በትክክል የክለቡን የቅርብ ጊዜ የመመልመል አስተሳሰብ የሚመጥን የዝውውር ታሪክ ነው። እንደ ጋዜጠኛ ፔድሮ አልሜዳ ገለጻ አርሰናሎች የቦርንመዙን አጥቂ ለማስፈረም ፍላጎት አሳይተዋል። እሱም በዚህ ዓመት መጀመሪያ ላይ ከቫስኮ ዳጋማ ወደ ፕሪሚየር ሊግ ነው የመጣው። ራያን ገና 19 ዓመት ተጫዋች ነው፣ ነገር ግን እድገቱ ፈጣን ነበር። በብራዚል ትልቅ ስም ካገኘ በኋላ ቦርንመዝ በጥር 2026 ከቫስኮ ዳጋማ እንዲፈርምለት ስምምነት ላይ ደርሷል። ዘገባዎች ጥቅሉ ወደ 24.7 ሚሊዮን ፓውንድ ገደማም ይደርሳል ሲሉ ይናገራሉ። የስፔን በማርች ወር እንደዘገበው የክንፍ ተጫዋቹ ቀድሞውኑ በቦርንመዝ በአግባቡ በማደግ ላይ በማተኮር በመጨረሻም ኃይለኛ ቡድን የመቀላቀል የረጅም ጊዜ እቅድ እንዳለው ተነግሯል። ሚኬል አርቴታ ተጨማሪ ወጣት ተጫዋቾችን ለመፈረም ተዘጋጅተዋል። ለዚህ ነው የአርሰናል ፍላጎት ትርጉም የሚሰጠው። ሚኬል አርቴታ ዝግጁ የሆኑ ኮከቦችን ብቻ አይፈልግም። ወደ ቡድኑ አድገው ከፍተኛ ዋጋ ያላቸው ንብረቶች ሊሆኑ የሚችሉ ተጫዋቾችንም ይፈልጋል። ራያን ፈጣን፣ ኃይለኛ፣ ቀጥታና የፊት መስመሩን በተለይም ተከላካዮችን በኃይል ማጥቃት የሚችልበት የቀኝ መስመርን ጨምሮ በጠቅላላው መስመር ላይ መጫወት የሚችል አይነት ተጫዋች አድርገው በርካቶች ይቆጥሩታል። የመጀመሪያው የቦርንመዝ ተጽዕኖም በሱ ዙሪያ ያለውን ድምጽ ለመጨመር ረድቷል ተብሏል። በእንግሊዝ በነበረው የመጀመሪያ የውድድር ዘመን በ18 ጨዋታዎች 8 ግቦችን አስቆጥሮ 2 አሲስቶችን አድርጓል። ቦርንመዝ አሁን ላይ ዋጋው ወደ 80 ሚሊዮን ዩሮ አካባቢ እንደሚገምተው ነው የሚነገረው። ይህ ትልቅ ከፍተኛ ዋጋ ነው፣ ነገር ግን ምን ያክል በፍጥነት እየጨመረ እንደመጣ ያሳያል። ሌላው አስፈላጊ ዝርዝር አለ። ቦርንመዝ የተጠበቀም እንቅስቃሴዎችን ሊያደርግ ይችላል። እንግዲህ እንደ መረጃ ምንጮቹ ዘገባ በተለይ ዘ አትሌቲክ እንደጠቀሰው ከሆነ የሬያን ኮንትራት 130 ሚሊዮን ፓውንድ የመልቀቂያ አንቀጽ እንዳለው ይዘግባሉ። ምንም እንኳን ገና ስራ ላይ ባይውልም እናም ክለቡ ቢያንስ አንድ ሙሉ ዓመትም ከቆየ በኋላ ብቻ ተግባራዊ የሚሆን ነው። ይህ ማለትም አርሰናል በዚህ የክረምት ማንኛውንም ነገር ለማስገደድም በጣም አስቸጋሪ ሆኖ ያገኘዋል ማለት ነው። ራያን አርሰናል በቅርበት የመከታተል ያለበት አይነት ተጫዋች ነው። ነገር ግን ይህ በፍጥነት ደግሞ የሚያስፈልጋቸው ስምምነት ግን እንደማይመስል ነው የመረጃ ምንጮቹ ጨምረው እየተናገሩ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። አርሰናሎች ቀድሞውኑ እንደ ቡካዮ ሳካ፣ ኢታን ንዋኔሪ፣ ማክስ ዶመን ያሉ ብዙ ወጣት አጥቂዎች ተሰጥኦዎች ያሏቸው፣ ስለዚህም በሌላም ቦታ ላይ ትኩረቶችን ማድረግ ይጠበቅባቸዋል ተብሎ ነው የሚታሰበው። አርሰናልና ቼልሲ የአታላንታውን ተከላካይ የሆነው ኦነስት አይሆርን ለማስፈረም ፍላጎት አላቸው። ከስፖርትስ ቡም በተገኘ ዘገባ መሰረት የ18 ዓመቱ ተከላካይ በአፈጻጸሙም የከፍተኛ ክለቦችን ትኩረት የሳበ ሲሆን የጣሊያኑ ክለብ ለዝውውሩ የሚፈቅደው በ60 ሚሊዮን ዩሮ ክፍያ ብቻ ነው። ከአታላንታ ጋር የረጅም ጊዜ ውል ያለው ሲሆን በርካሽ ለመሸጥም ምንም አይነት ግፊት የለባቸውም። አርሰናል ወይም ማንቸስተር ሲቲ በሚቀጥለው ሳምንት እርምጃ ለመውሰድ ዝግጁ መሆናቸውን ማየት የሚስብ ይሆናል። የ18 ዓመቱ ተከላካይ ሁኔታን በቅርበት እየተከታተሉ ሲሆን ለወደፊቱ ጠንካራ ኢንቨስትመንትም አድርገው ይመለከቱታል። አርሰናል ቀድሞውኑ ዓለም አቀፍ ደረጃውን የጠበቀ የተከላካይ ክፍል አለው። ለቴክኒክ ችሎታም ላለው ተከላካይም ከፍተኛ ክፍያዎችን ለመክፈል ዝግጁ መሆናቸው ገና የሚታይ ይሆናል። በጥሩ ሁኔታ በአጥቂ ክፍል ላይ ኢንቨስት ማድረግ አለባቸው። ቀድሞውኑ በተከላካይ ክፍል ውስጥም በቂ ተጫዋቾች ያሏቸው። ለ18 ዓመቱ ወጣትም መደበኛ እድሎችን መስጠት አይችሉም። አይሆረን ብዙ ጊዜ መጫወት ወደሚችልበት ክለብ መቀላቀልም አለበት። በትልልቅ ክለብ ውስጥም ወንበር ላይ መቀመጥ እድገቱን አይረዳውም። በሌላ በኩል ቼልሲ ሰፊ እድሎችን ሊሰጠው ይችላል። በተከላካይ መስመር ላይ መሻሻል ያስፈልገዋል። እናም ወጣቱ ተከላካይን ማስፈረም ብልህነት ሊሆን ይችላል። ቻቢ አሎንዞ ቀደም ሲል ወጣት ተጫዋቾችን በማዳበር ጥሩ ስራን ሰርቷል። እናም የ18 ዓመቱ ወጣትም እድገቱ ውስጥ ቁልፍ ሚና ሊጫወት ይችላል። አይሆረም ከቅርብ ጊዜ ውስጥም አቅሙን እንዲያሟላ ሊረዳው ይችላል። አርሰናልና ቼልሲ በእርግጠኝነት ለወጣቱ ተከላካይ 60 ሚሊዮን ዩሮ ለመክፈልም የፋይናንስ አቅም አላቸው። እናም ምን እንደሚወስኑ በቀጣይ የሚታይ ይሆናል ተብሎ ነው የሚጠበቀው።
ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን የያዝንበት ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ቆየው። መልካም ቀን ይሁንላችሁ።